የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና ዝግጅቱ ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል። ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? እነሆ ሳምንታዊ የአእምሮ ጤና መሰናዷችን ተጀምሯል። በዛሬው የአእምሮ ጤና መሰናዷችንም ድጋፍ ማግኘትን በተመለከተ ነው የምናስቃኛችሁ። እንግዲህ ሁላችንም በህይወት ዘመናችን በመናሳልፋቸው ውጣ ውረዶች መውደቅና መነሳትን እናስተናግዳለን። በእነዚህ መውደቅና መነሳቶች ወይም ከፍታና ዝቅታዎች ወቅትም የተለያዩ ድጋፎችን እንፈልጋለን ማለት ነው። እነዚህ የምንፈልጋቸው ድጋፎችም በሐሳብ፣ በገንዘብ፣ በጉልበት፣ በቁስ አካል አብሮ ጊዜ በማሳለፍ ሐሳባችንን ትኩረት ሰጠው እንዲያዳምጡን በመሻት የምንሰራውን ስራ በማድነቅ ወይም በማበረታታት አይዟችሁ እንዲሉን በመፈለግ ሊሆን ይችላል ማለት ነው። ይህን ድጋፍ የምንፈልገው ደግሞ ድጋፍ በምንፈልግበት ጉዳይ ዙሪያ የተሻለ ዕውቀትና ግንዛቤ እንዲሁም ልምዱ ካላቸው ሰዎች እንዲሁም ደግሞ ለኛ ካላቸው ቀረቤታ አንፃር በዙሪያችን ካሉ የተለያዩ ሰዎች ሊሆን ይችላል ማለት ነው። ይህን በተመለከተም ዛሬ የሁለት ወጣቶችን የህይወት ታሪክ ነው ምናስቃኛችሁ። አሁን ወደ ወጣቶቹ ታሪክ እናልፋለን። መልካም ጊዜ ተመኘንላችሁ። ሁሉም ሰው ደጋፊ ያስፈልገዋል። ጓደኝነትዎን ለእርሶ ከሚጨነቁና ለእርሶ መልካም ከሚያስቡ ሰዎች ጋር ያድርጉ። ጤናማና ደስተኛ ሆኖ ለመቆየት የሚረዱንንና የሚደግፉንን ሰዎች መለየት ያስፈልጋል። ይቅርታ አድርግልኝና ስሜን መግለጽ አልፈልግም፣ ግን የተሞክረኝ ደግሞ ማካፈል ፈልጋለሁ። እኔ ዳው ጎንደር ወረታ በምትባል አካባቢ ነው ተወልጄ ያደግኩ። እናቴ ነፍሰ ጡር እያለች ነው አባቴ ጋር የተለያየችና አባቴን አላውቅም ማለት ይቻላል። እና ትምህርት መማር በጣም በፍላጎቴ ነበረኝ። በእንጀራ አባት ትንሽ ግፊት ነበረብኝና ትምህርት እዛ ላስተምረኝ ሲል ወደ ከተማ መጥቼ መማር ፈለግኩኝ። መጣሁ። ከዘመድ ጋር ተከትዬ ትምህርት ጀመርኩኝ። የኮሰው ቤት በጣም ፈተና በጣም ነበረ። ቆሻሻ ውሃ ተደፍቶብኝ ያውቃል። ሽንት ሳይቀር ለመግለጽ እስከሚያቅት ተደፍቶብኝ ያውቃል። ያን ማረገው ደስተኛ ነው ለብር ጓጉቻ አይደለም፣ መማር ስለፈለኩ ብቻ ነበር። በሰዓቱ ቤት እያጸዳህ የሰው ቤት በጣም ከባድ ነው። ልጅ ገብቶ ያቆሽሽብሃል። እንደገና ያጠብከው ልብስ አውርዶ የሚጥልብህ አለ፣ ገመድ የሚበጠስብህ አሰሪ ያለ። በጣም ከባድ ነበር። እንደዛ ሆኖ ከአንድ ቤት አይደለም ከአንዱ ሲከፋ ከአንዱ እየቀያየርኩ ከዛም እንደዛ እያለ እስከ ሃይስኩል ድረስ ደረስኩኝ በሰው ቤት። ስሜ ባለመገላው ይባላል። እኔ መጨረሻ ልጅ ነኝ እና አባቴ በእኔ እድሜ ነው የሞተ ይባላል። እኔ አላውቀውም። ከዛ ያው ከኔ በላይ ያሉ 5 ልጆች አሉ። አንዷ እህቴ እዚህ ባህር ዳር ነበረች። 5ኛ ክፍል ወይንም 6ኛ ክፍል አካባቢ ነው ወደዚህ ይዛ ይመጣችና እኔም ላስተምራት አለች። እኔም የመምጣት ፍላጎት ነበረ። በቃ ሄጄ መማር አለብኝ አልኩኝ። ወደዚህ መጣሁኝ። እዛ እሷ ጋር ሁኜ እየተማርኩኝ ሚኒስትሪ ልፈተን አካባቢ አጋጣሚ እሷ ታመመች፣ እህቴ ማለት ነው። ከዛ እሷ ስትታመም እኔም ልጅ ነኝ በነገራችን ላይ የዛኔ በቃ እኔ ትድናለች ነው እንጂ ትሞታለች የሚል ሀሳቡም አልነበረኝም። ከዛ በአጋጣሚ ሚኒስትሪ ልፈተን አካባቢ እሷ ሞተች። ያው ትንሽ ከብድ ነበረ። በነጻም የቆየሁበት አለ ብቻ ትምህርት ልማር እንጂ እና እናንተ ተመችኝ ችግር የለም ብዬ በነጻም የተማርኩበት እስከ 3ኛ ክፍል ተምሬያለሁ። ከዛ በኋላ ግን ትንሽ ደሞዝ እያሰቡልኝ ነበር እየተማርኩ ያለው። ግን አልመቼ ሲሉ እንደዚህ በጣም ጫና ሲበዛብኝ ሲወጣ ያስቀሩብኛል። የሚገርምህ ደሞዝ የዋለ ያደረ ምግብ የሆነ ነገር ሲወጣ እየገባ እያየሁት ሁሉ እየተፈረፈረ ነበር የሚሰጠኝ። እውነት ግን ያንን እያሳለፍኩ አሁንም ተስፋ አልቆርጥም። በቃ ትልቅ ዓላማ ነበረኝ። አሁን የተሻለ ህይወት አለኝ ብዬ ነበር ማሰብ።
እሷ ከሞተች በኋላ አማራጭ የለኝም ሄጄ ከዛም ቤተሰብ መጨመር አልፈለኩም። ምክንያቱም እነሱም የተሻለ ኑሮን አይደለም የሚኖሩት። ከዛ እኔ በራሴ የሆነ ነገር መፍጠር አለብኝ ብዬ ነው ያሰብኩት። እንደዚህ ያልኩ ስኖር 9 ወደ 10 እንዳለፍኩ እንደጀመርኩኝ በቃ አቃተኝ። ከአቅሜ በላይ ሆነ። የሚያስተምረኝ ማጣው አማራጭ አጣሁ። አቋረጥኩት። እንደዛ ሆነ። ሆቴል ካሻሪ ገባሁ። ሰው በሰው ገባውና ካሻሪ 2 አመት ሰራው። እዛ ውስጥም ካሻሪኛ በመሰራበት ሰዓት በጣም ብዙ ጫናዎች ነበሩብኝ። በጣም የሚጠጣ ሰው አለ። ጠርሙስ ሰብሮ የሚወረውር ባለ ሲሰክር ያኔ ሲደበደብ ንጣሪው ይጎዳል። በጣም ከባድ ነበር። ወዲያውኑ ሚኒስትሪ እንደምንም ተፈተንኩኝ። ከተፈተንኩ በኋላ ወጣው ቤት ተከራየው። ከዛ አንዲት እቺ ሰው የሚመዘንባት ዲጂታሏ ሚዛን ነበረች። ያችንን ስራ ፈልጉልኝ አልኩኝና ያችን ፈልገው 600 ብር ነበር በዛ ሰዓት። ነው ቤት ኪራይ ምርካሽ ነው። በዛች 600 ብር 1 ወር 2 ወር ሰራውኝና ከዛ ጎን ለጎን ሊስትሮ የሚሰሩ አሉ። እነሱን አያቸዋለሁ ቁጭ ብዬ ማለት ነው። እንዴት እንደሚሰሩ እንዴት እንትን እንደሚሉ ሁሌም እመለከታቸዋለሁ። ከዛ ልክ ደሞዝ ሰጠኝ ማለት ነው ሰውየው። 3 ወር እንደሰራው 600 ብር። ከዛ የ2 ወር 1200 ብር ሙሉ የሊስትሮ እቃ ገዛውባት። ከዛ በድፍረት ጀመርኩኝ እነሱን እያየው ማለት። ከዛ መጀመሪያ ሲጀምር በቃ ስራውን ሰራውትና ጫማውን ፈትቼ መጨረሻ ሌላ ስርስል ጫማው ማሰሪያ ጠፋኝ። እንዴት እንደፈታሁት ማለት ነው። ከዛ እንዴት ነበር የሚታሰር አልኩት ሰውየውን። ለማጅነሽ አለኝ። አዎ እየለመድኩ ነው። ጎበዝ በርቻልና እንደዚህ ብሎ አሳየኝ። ከዛ በደንብ ማየት ጀመርኩኝ ስፈታ ማለት ነው። ከዛ ግማሽ ሰዓት ሰራለሁ። ከጓደኛዬ ጋር ለሁለት ተከራየንና ከዛ 10ኛ ክፍል ተፈትኜ ማትሪክ ውጤት ቀረ። ከዛ አይ በዚህ እስከ መቼ መቀጠል አለብኝ? የሆነ ነገር መፍጠር አለብኝ። ምክንያቱም ሊስትሮ ነው። ምኑን አሰፋዋለሁ ያልኩኝና ራሴ አሁን ማሰብ ጀመርኩኝ። እንደዛም ሆኖ ራሴን ጠብቄ ሰራበት ነበር። ስትዬ ጸጉሬት ሙያ እንድሰራ ጥያቄ ሳቀርብላተኝ ከሷ ሁኜ ጨረስኩ። ለ3 ወር ወደ ግጥር ሰወጣ ራሴን ችዬ ዶርም ተከራየሁ። ያን ያክል ገቢ ስላልነበረኝ ውድና እቃው ለመግዛት ራስ ለመጀመር እዛ በፊትም ደግሞ ሙያ ማዳበር ማሰልጠኛና ውጭ ወተሰሰራ ከባድ ነው። ልዩነት አለ በጣም። ከዛ እንዴ ቀበሌ ላይ ጓደኞቼ ማለት ነው ስራ አጥ እየተመዘገበ ነው ሲሉኝ ሄጄ ስራ አጥ ተመዘገብኩኝ ቀበሌ ማለት ነው። ከዛ ከብት ማድለብ አለ፣ ዶሮ እርባታ አለ፣ ልብስ ስፌት አለ፣ ጸጉር ቤት አለ። ከዛ ግን ለምንድን ዘመናዊ የሚባለውን አልገባና በዛ ለምን አልሰለጥንም? ዘመናዊ እኮ ማሳደግ ይቻላል ብዬ ራሴን ጠየቅኩ። ምክንያቱም ምን ዘመናዊ ሲባል ይሄ ቴክስታይል ላይ የሚሰራው ኤክስፖርት የሚሆን እሱ ነው በአእምሮዬ ላይ ያለ ማስፋፋት የሚቻለው ማለት ነው። ከዛ ያው ቀበሌ ሄጄ ተመዘገብኩ። ስርዓት ዘመናዊ ሽመና ስራ የሚለውን መረጥኩኝ። እናቶች ለእናቶች ሄጄ ከዛ 3 ወር ሰለጠንኩኝ። ግማሽ ሰዓት እየሰራው ግማሽ ሰዓት እንድሰለጥን ማለት ነው። እየሰሩ 5 ወር ላይ ምናምን ያሰሪ ወንድም ነበረ። ከሱ ጋር ስንግባባ የሱን ጓደኛ መጋባት አለብሽ ምናምን ብሎ አስተዋወቀኝ። በቃ መሆን ባለበት ሁኔታ እንቀጥል ማም ተባባልና የተወሰነ ጊዜ ቆየው። አንድ ላይ ሆን በቃ አንድ ላይ እንሁን በትንሽም ነገር እና ሲቀጥልም ደግሞ አንቺ ከሰው ቤት ሆነሽ መስራት የለብሽም አለኝ። የራስሽ በትንሽም ቢሆን ላስጀምርሽ ብሎ አስጀመረኝ ባለቤቴ። እንደዛው እያለ በቃ ቤተሰብ አስተዋውቀን ፕሮግራም ይዘን በትንሽም እንበልና ከዛ በኋላ የሚደረገው ነገር ይደረጋል። ግን የኔ ሚያንስ ቤተሰቦች ይወቁ እየተባብን እየተመካከርን እያለ በመሀል እርግዝና መጣ። አረገዝኩ። የፊሰር ሹፌር ነው። መኪና የራሱ አይደለም የሚያውቁት ነው። ተቀጥሮ በሎም ይሰራ አዲስ አበባ ዶ እያለ ያው ታመመ። ትርፍ አንጀት ተባለ። አጋጣሚ ሲታመም ድንገተኛ ሲገባ ለ3 ቀን ስልኮ ይሰራም ነበር። ከ3 ቀን በኋላ ነው ይሰማል። ከዛ ወደ ባህር ዳር መምጣት አለብህ ተብሎ ያው አገግም ሄድ እየተባለ እምቢ አለና በፕሊን መምጣት እየቻለ የጓደኛው ነበር መኪናውን የሚያሽከረክረው። ከሱ ጋር ሲመጣ እንትን ብሎ መሰለኝ ስፌቱ እንደመጣ እንደዛም ነው አዲን አስገባ። ግን እንግዲህ በዛን ሰዓት ነፍሰ ጡር ነበርኩ። ትንሽ ከብድ ነበር። ከዛ ሳለን መደራጀት ይቻላል የሚባል ወሬ ነበረ። በዛን ሰዓት ዘመነ ነበር የሚባል የነበረ ቦታ የሚሰጥ የነበረ። ለምንድን ነው ለኛ የማይሰጠን ብዬ በጣም ሂጅ አለቀስኩበት ከፊቱ ላይ ማለት ነው። ምክንያቱም እኔ ተቀጥሬ ልስራ ምን የትም መቀጠር አልችልም። ግን ደግሞ በአቅማችን ቦታውን ብናገኝ ነገኛ እንሸምናለን፣ ሁሉን ነገር ማቅረብ እንችላለን፣ እንሰራለን። ከዛ በቃ እንዲሰጠን ተፈቀደልን ቦታው። ከቴክኒክና ሙያ ማሽኑ ተሰጠን ማለት ነው። ራሴን ተቆጣጣሪ መስራት አልቻልኩም። አንደኛ እርግዝና በጣም ረብሽ ውስጥ ሰላም ስላልነበረ በቃ አንድ ሰው ለመስራት 3 ጊዜ አረፍ የሆነ አረፍት አድርጌ ምናምን እና እንደዛ እያልኩ ሲሄድ ከስተመሩ እያራቀኝ ሄደ። ቤት ኪራይ አለ፣
እንደዛ ሆነ አቋረጥኩት። በቃ ተውኩተኝ። የቤት ኪራይ መቁጠር ብቻ ሆነ። ስራውን አቆምኩኝ። ጠቅልዬ በቃ ራሴን ችዬ እንትን ማለት ጀመርኩ። እንደዛም ሆኖ አልተቆጣጠርኩትም። የሆነ ነፍሰ ጡር ነኝ። በዛም ተሯሩጬ መስራት አልችልም። በጣም ብዙ ፈተና ነበረ። ከዛ አንዴ የልቤታሶች መጥተው እንዴት ነው ሲሉኝ፣ አይ እኔ አሁን ምንም እየሰራው አይደለም። ምክንያቱም እኔ የሰለጠንኩ ዘመናዊ ነው፣ ባህላዊ አይደለም። እዚህ ደግሞ አሁን ለለት የሚጠቀሙበት ወደ ገበያ ለለት እንቅስቃሴ የሚንቀሳቀሱበት ባህላዊ ነው እና ያ ስለሆነ እኔ ባህላዊ መሰልጠን ፈልግ ነበር አልኳቸው። ከዛ ስላቸው ይባብ ላይ አለ ማሰልጠኛ ተቋም ከዩኒቨርሲቲው ጀርባ፣ ከሱ ጋር ሄደሽ መሰልጠን ትችያለሽ እንጠይቅልሽና ተባልኩኝ። ተጠየቀልኝ። ከዛ አሁንም ግማሽ ሰዓት በቃ ልክ ከዛ የሰለጠንኳትን እዚህ መጥቼ እሰራለሁኝ። ከዛ በዚህ በሰፈር የሚያልፈው ሰው ሽመና እኮ ለሴት አይሆንም፣ አንቺ እንዴት ብቻሽን እንደዚሁ ነው ተበላሽቶብሻል ሲሉኝ፣ በቃ ተስፋ እንዳልቆርጥ በሩን ዘግቼ ምሰራ ነበር። ምክንያቱም የሆነ ነገር ሲሉኝ ወይ በሳጫለሁ ወይ ከዚህ በኋላ ትቻው ብሄድስ እያልኩ ማለት ነው። ከዛ በኋላ ያችን አንዲት ማሽን አስገጠምኩና የባህላዊ እንጨት ራሴ ዲዛይን ደግሞ የተወሰነ 16 እየሄድኩኝ በጣም ብዙ ነገር አየሁኝ ከዛ ማለት ነው። ምክንያቱም ፍላጎቱ ስላለኝ ትኩረት ሰጥቼ በዛች ባለችኝ ጊዜ ማየት ነው የምፈልግ። ምንም ነገር እንዲያልፈኝ አልፈልግም። ከዛ በኋላ ቀጥታ ራሴ ጀመርኩኝ። ከዛ ያለኝ አማራጭ ምንድነው? እቃውን መሸጥ ነው። የፀጉር ቤት ያለችውን እቃ መሸጥ ነበር። ያችን መሸጥ ነበር። ያም ሆኖ የሚገርምህ በጣም ጠመመብኝ። እውነት በጣም ወርጄ ራሱ አልሸጥልኛል። በቃ መጥቶ ተስማምቶ ጥለውብኝ ይሄዳሉ ምናምን። ቀምል ይሁን ምበለው ሁሉ ያጣውበት ሰዓት፣ ተነስቼ እምነት በጥብጬ ሌሊት የጠጣውበት ሰዓት ሁሉ አለ። ነፍሰ ጡር ሆኜ ማለት ነው። የነፍሰ ጡር ሆኖ መራ ደግሞ በጣም ከባድ ነው። ያው በመጨረሻው ሰዓት ተሸጠ። ለወልድ አካባቢ ወር ከምናምን ሲቀረው ተሸጠልኝ። በቃ ወለድኩኝ። ለወልድ ደግሞ የሄድኩኝ ከእናቴ ጋር ነበር። ስደውላት ነይ ምናምን አለችኝ። ተለያዩ ነው የእንጀራ አባቴና እናቴ ተለያዩ ከወለድኩ በኋላ ማለት በቃ ስወልድ የመጨረሻ በቃ እዛው እንደሆንኩ ምናምን አሰበው። መጀመሪያም እስከምወልም ባለቻት ቀን በጣም ብዙ እንድትርክ ነበር። ይኸው ከሱ የተነሳ እሷም ጫና ታረግብኝ ነበር። ካላት ስለማጣት የተነሳ እረዳታለሁ። በሰባት ቀኔ በቃ ጥሏት ሄደ። በእኔ የተነሳ እናቴ ከትዳሯ ተፈነቀለች የሚለው ነገር ራሱ በጣም ሰላም ነሳኝ። እኔ ያው ብቻዬን ከነበርኩት ወደ 17 አካባቢ ባለሙያዎች ሰራተኞችን ቀጥሬ ይዣለሁ በውስጡ። እኔም ራሴን እሰራለሁ፣ ሌሎችንም ማሰራለሁ። ወደፊት ሱቅ ቢኖረኝ ብከራይ አንድ ማከፋፈያ ነገር እንደዚህ ቢኖር እያልኩኝ አስባለሁ። ክርስትና ስነሰው እንደምንም ሆኖ አቋርጭ ለመጣም የሞክሩበት ሰዓት ነበረ። መጣሁ ያለ ምንም ነገር። የሚገርም ስመጣ ወደዚህ ያለችኝን ብር የፀጉር ቤት ጫለው ብያለሁ። ይዛን ጨርሻለሁ ዘው ብያለሁ። በቃ እዛ ክርስትና መጣ ምንም አለ ጨረስኩኝ። ስመጣ ያለ ምንም ነገር ነው የመጣው። ከትራንስፖርት ውጭ 200 ብር ብቻ ነው በእጄ ነበረ። መጣሁ ጓደኛዬ ተቀበለችኝ። ከዛ የጓደኛዬ አከሬ ደግሞ እንግዳ ማብዛት ይቻላል ምናምን ባል ነገር ተስተላተኝ እንደምንም ሸሚዟት ዝም ብትለኝ ምን ስለገባኝ ከአንድ ቀን አደረ በኋላ የሚገርምህ ወጥቻ እየተነበር ማድር መሰለ ቅዳሜና እሑድ ሲሆን ጊዮርጊስ ሰራለሁ። ለ3 ወር ልጅ ይዤ ማለት ነው። ዘበኞችን ቢያሉኝ የባካችሁ አዲስ እንግዳ ሁኛ ነው ምልክ ባዳር እንደማልወቀት እንዳዲስ ሁኛ ነው ማናገራቸው ያለው። ቅዳሜና እሑድ ችግር የለውም ኪዳን የሚያደርስ ስላለ እነሱ ጋር ማድረግ ትችያለሽልኛል አድራለሁ። ከዛ ውጭ ይቻላል ስለኝ ባታ እየሄድኩ አድራለሁ። ባታ እየሄድኩ ሳር በጎንደርም እየፈለኩ ነበረ። በቃ የሆነ ገንዘብ ማግኝበት ነገር አላጣም ብዬ ነው ደግሞ ፀጉር ቤት ሙያው ስለልኝ ሹሩባ እየሰራው ቢሆን ለጥፌ እከፍላዋለሁ ብዬ ነው እንትን ያልኩ። እኔ በጣም ከብዶኝ የነበረው እህቴ እንደሞተች ምንም የምሰራውም አልነበረኝም። ምንም በቃ የሚያግዘኝም ከጎኔም ሰው የለም የነበረ። በጣም ከብዶኝ ነበር። ወዴት አባቴ ምን ይሻለኛል እያልኩኝ ስወዛገብ የነበረ የዛኔ ነው። አንደኛ ልጅ ነኝ፣ ሁለተኛ ተማሪ ነኝ። ምን አባቴ ላድርግ ብዬ በጣም ከብዶኝ ነበረ። በዛም አለሙ አንድ የማይረሳኝ ዘበኛው መጣና 6 ሰዓት አካባቢ ያናገረኝ። ህፃኗ ስታለቅስብኝ በቃ ማለት ያለውን ችግር በደንብ እንደውም አልገለጽኩለትም እና ለአንድ ቀን አዳር ነው ምናምን ብዬ ነው ያናገርኩት ዝም ብዬ። ግን የሚገርምህ እዛ ቦታ ላይ ሆኖ ራሱ ሌላ ጥቃት ሊያደርስብኝ ራሱ ፈልጎ ነበር። አሁን ላይ እንደማታለል እኔ ወደዛ አካባቢና በቃ የሚረዳሽ አካል ካለ ምናምን ላናግርልሽ ምናምን በቃ ምንም እንደማልወቅ ለማታለል ሞከረ። ግን መብራን ከዚህ ሁኜ እየለመንኳት እየተማጸንኩ እስከ 11 ሰዓት ቆየሁ። ከዛ በኋላ የሚገርም ይዘውን ቀን ከማልፈልገው በቃ ሰው ከሚኖርበት ቤት ገባሁ ምንም አማራጭ ስለሌለኝ።
ስገባ ሽመናን የመረጥኩበት መጀመሪያው ሊስትሮ ስሰራ ማስፋፋት አይቻልም የሚለው ነው በአእምሮዬ ውስጥ የሚመጣ ነበር። ወደ ምን አሳድገዋለሁ ግን ወደ ጫማ ቤት መቀየር ይቻል ነበር ወደ ለለያየ ግን በእኔ በዛን ሰዓት ባለኝ ግንዛቤ ልክ በቃ ማስፋት የሚቻል መስሎ አይታየኝም ነበር። ከዛ ጨርቃ ጨርቅ ግን ሁሉም ነገር ወደ ስፌት መቀየር ይቻላል። አሁን እኔ ቢኖርኝ ስፌቱን ሽመናውን ልክ እዚሁ የተሸምኖ ልክ ከዚሁ ተጠልፎ እዚሁ ሽመናው መሆን እንዲችል ማድረግ ይችላለሁ። አቅም ያስፈልጋል እንጂ ማለት ነው። ልክ ያንን ነው የማስበው እና ማደግ ይቻላል በሚለው ሂሳብ ነው እኔ የማስበው የነበረ። ከዛ ዘመናዊም የመረጥኩበት ያንን ነው። እጠይቃለሁ ብዬ ዘመድ ምናምን አንድም ያሰብኩት የለም በእውነት ማለት ከመጀመሪያውም ገና ሁሉ ነገርን ያውቃሉ አይተዋለኝ ሁሉ ፊቱ እንዳዞርብኝ ስለገባኝ ምንም አይነት አፌን መበላሽት ማልፈልግ ወደ እነሱ መዞር አልፈልኩም። ቢያንስ ከዛው ድረስ መጣ እንኳን የትራንስፖርት የሆነ ነገር እዚህ ልጅ በመረ ቤት ልትገቢ አራስ ልጅ ያለኝ የለም። በቃ ውስጤ በጣም ስለተነካ እነሱን መጠየቅም ፍረቱ ነብኝ አልጠይቃቸው ምንም አልታለም። ግን ጠይቂያቸው ደግሞ የሆነ ነገር ቢናገሩኝ ይሰማኛል የበለጠ ያዩ ዝም ካሉት ከዛ የበለጠ ደግሞ ይሰማኛል ቢናገሩ የሚለው ነገር ስላለብኝ ነው። ማረግ የፈለገ ሰው መቼም አንተ እስከምትለው አይጠብቅም። የትን መስለ ሄድኩኝ ቀበሌ ነው ሄድኩኝ ሰው ሂጅና አናግራቸው በቃ ከዚህ እንደዚህ ብለሽ ያለሽን ችግር መተውቂያም የራሱ ይዞ ባርዳርና ያለሽ ሂጅና አናግራቸው አለኝ። ሂጃ ተመዘገብኩኝ ተመላለስኩ። አሁንም ተመላለስኩ በቃ እኔ ፊኖ ምን በቃ በመጣ ወቅት የሚመጣው ነገር ሁሉ እንድካፈል ነው አብረው ከዳዳ አስገብተውኝ እንዲረዱኝ ነው የፈለኩኝ ስላቸው በቃ ዝም ብሎ እንዲህ ፊዚካ ላይ ተው የተቸገርኩ ራሱ የሚመስለው ሰው የለም። መመዝገቡ ስለመዝግብሽ እስቲ እንግዲህ ምንም ነገር የለም ነው የሚሉኝ። የሚገርም ግን እንደዛ እያሉት ሌሎች ሲሰጡ ያለው እንደዚህ የሆነ ነገር መጥቶ ላናገራቸው እየርኩ በራሱ ሲሰጡ ያለው ወይ ፊኖ ወይ የሆነ ወይ ዘይት መጥቶ በስም ዝርዝራቸው ሲሰጥ ወይ ጤፍ አያለሁ። ድጋፍ በጣም ያስፈልጋል። ምክንያቱም ያለ ድጋፍ ምንም ሊሆን አይችልም። ጋን በጠጠር ይደገፋል ይባላል። አሁን እኛ ለምሳሌ ስልጠናውን ሰለጠንኩኝ ይሄን ቦታ ባላገኝ ምንድነው መሆነው? መስራት አልችልም። እውቀት ብቻውን ምንም አያደርግም። ልክ ከስራ ከገንዘብ ጋር እንደሚያስፈልግ ሁሉ ድጋፍ ያስፈልገናል እና ከኛ ደግሞ የተሻለ ሰው ብንጠይቅ አሁን ወደ ስራው ከገባው በኋላ እኔ በራሴ ከሌላ ሰው ጠይቃለሁ። ምክንያቱም እንዴት አድርጌ ልስራ፣ እንዴት ነው ዲዛይኖች የሚመጡልኝ፣ እንዴት ነው የሚሸጠው፣ ስለ ገበያ ራሱ ማለት ነው እና ድጋፍ በጣም ያስፈልጋል። እንደሽፈት በደጋግመው ሊመስለኝ ይችላል። ግን አንድ አማራጭ ባገኝ በዛ ሰው ብቻ ነው እንጂ ድጋሚ ደግሞ ሌላ ቻንስ ቢመጣ ያም ደግሞ እንዲያግዘኝ አልፈልግም። ለምሳሌ ሌሎች ደግሞ ከኔ ያነሱ ደግሞ ዳዎች ሊኖሩ ይችላሉ። መጠየቅ የምንፈልገው አንደኛ ከመነሻችን ከኛ በቅርብ የሚቀርቡን ሰዎች እነማን ናቸው፣ በስራውም ሆነ በምንም ሆነ ሊያግዙን ይችላሉ ብለን ሰዎችን ልንመርጥ እንችላለን። በተለይ ስለንቦና አማካሪ ባገኝ በጣም ደስ ይለኛል። በጣም ተጨናንቄ የሚገርም ሌሊት በር ከፍቻው ሁሉ አሁን በቅርቡ የወጣበት አለ። በቃ ይሄ አሙሪው ጥርጥር ከማለት የተነሳ እኔ አላቅም ዝም ብሎ አንዳንዴ በጣም ጭንቀት ይለቅብኛል። አራሱና ልጅ የነክልትን አላልኩም በቃ ለወደፊት የተሻለ እንትን እላለሁ የተሻለ ነገር ይኖረኛል ብዬ ነበር ማሰብ። አሁን ግን በቃ ነገሮች ሁሉ እየከበዱ ሲሄዱ በክር እየጨመረ ሲሄድ በጣም ጭንቀት ይፈጥርብኛል እና ከዛም የተነሳ ለልጅ ያለኝ እንትንም ጥሩ አይደለም። በቃ ስሜት እየሆንኩ እሷን ራሱ ከገና 2 ዓመት ልጅ ግን የሚገርምህ እንዳቅም አይደለም ምጮህባት መመታት በዚህ ማግኘት ፈልጋለሁ። አሁን እኔ ያው አግብቻለሁ፣ አንዲት ልጅ ወልጃለሁ። ካፒታላችን ካለው ከማቴሪያሉም ከካፒታሉም ነው እስከ 750 ድረስ አለኝ ማለት ነው። ሁሉም ሰው ደጋፊ ያስፈልገዋል። ጓደኝነትዎን ለእርስዎ ከሚጨነቁና ለእርስዎ መልካም ከሚያስቡ ሰዎች ጋር ያድርጉ። ጤናማና ደስተኛ ሆኖ ለመቆየት የሚረዱንና የሚደግፉንን ሰዎች መለየት ያስፈልጋል። ከወጣቶቹ ታሪክ ተመልሰናል። የተከበራችሁ አድማጮቻችን እንግዲህ ሁለቱ ወጣቶች በህይወት ታሪካቸው የገጠማቸውን ውጣ ውረድ እንዳስደመጡን ሁላችንም ድጋፍ በምንጠይቅበት ጊዜ በዙሪያችን ካሉ ሰዎች
በምንጠይቀው ድጋፍ ዙሪያ የተሻለ አቅምና ዕውቀቱ ልምዱ ያላቸው ሰዎች እነማን ናቸው የሚለውን መምረጥ ይኖርብናል ማለት ነው። እነዚህ ሰዎች ስንመርጥም እንግዲህ ጓደኞቻችን ሊሆኑ ይችላሉ፣ መምህራን፣ ወላጆቻችን፣ የአእምሮ ጤና ስልጠና አመቻቾች ወይም ባለሙያዎች እንዲሁም የሃይማኖት አባቶችና ተቋማት ሊሆኑ ይችላሉ ማለት ነው። ሌላው ከሰዎች ድጋፍ እንደምንፈልገው ሁሉ እኛም ሌሎች ድጋፍ ሰጪዎች የምንሆንባቸው በርካታ ጊዜያቶች ሊገጥሙን ይችላሉ። በዚህ ጊዜም በቻልነው መጠን ጠንካራ ደጋፊዎች ሆነን መገኘት ይጠበቅብናል ማለት ነው። አንድ ሰው ከኛ ድጋፍ በሚፈልግበት ጊዜ እና ሌሎች ሲፈርዱበትም ሆነ ድጋፋቸውን ሲነፍጉት በርትተን ከጎኑ መቆም መቻል እንደማለት ነው። ሌላው ድጋፍ የሚያስፈልጋቸው ሰዎች የሚባሉት ደግሞ የአእምሮ ጤና ችግር ያለባቸው ሰዎች ሲሆኑ እነዚህን ሰዎች በመንደግፍበት ጊዜም የሚናገሩትን በተገቢ ሁኔታ ማዳመጥ መቻል፣ እነሱን አለመፈረጅ ወይም አለመተቸት፣ የኛን እርዳታ ይፈልጉ እንደሆነ መጠየቅ ይኖርብናል ማለት ነው። እነዚህን ተግባራት ስናከናውን ደግሞ ራሳችንን አደጋ ላይ በማይጥል መልኩ መሆን እንዳለበት ልብ ልንል ይገባል። ሁሉም ሰው ደጋፊ ያስፈልገዋል። ጓደኝነትዎን ለእርስዎ ከሚጨነቁና ለእርስዎ መልካም ከሚያስቡ ሰዎች ጋር ያድርጉ። ጤናማና ደስተኛ ሆኖ ለመቆየት የሚረዱንና የሚደግፉንን ሰዎች መለየት ያስፈልጋል። አድማጮቻችን፣ የዛሬው ሳምንታዊ የአእምሮ ጤና መሰናዷችን በዚህ ተጠናቋል። የፕሮግራሙ አዘጋጅና አቅራቢ ደስታ ጥቃ ነበርኩ። ሳምንት በተመሳሳይ ሰዓት በሌላ ዝግጅት እንገናኛለን። ጤና ይስጥልን። የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና የአእምሮ ጤና ዝግጅቱ ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል። ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ፣ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና